ሰላም ውድ የፊራ አካዳሚ ቤተሰቦች፣ ዛሬ ደግሞ በሌላ በ2018 የአማርኛ የመጀመሪያ መንፈቅ ዓመት ሞዴል ፈተና መተናል። በአራዳ ክፍለ ከተማ የተሰጠ ሲሆን ይህም ፈተና እና በዛሬ ቪዲዮ ከምንባብ የወጡ ጥያቄዎችን እና የተወሰኑ የምርጫ ጥያቄዎችን የምንሰራ ይሆናል እና እስከ ቪዲዮ መጨረሻ ድረስ በጥሞና ተከታተሉን። ምንባቡ ይሄውና እናንተ አቁማችሁ ማየት ትችላላችሁ እና እኛውን ወደ ጥያቄው እንግባ። አንደኛ ጥያቄ፣ አሪዎች የሚናገሩት ቋንቋ ዳሽ ተብሎ ይጠራል? ሀ ማሌኛ፣ ለ ባኮ ጋዘረኛ፣ ሐመርሃ አሪኛ፣ መ አማርኛ። እዚህ ምንባቡ ላይ ተጠቅሷል። ይሄ አሪዎች የሚናገሩት ቋንቋ ምን ይላል? የሚናገሩት ቋንቋ አሪኛ ተብሎ ይጠራል። ስለዚህ ትክክለኛው መልስ ሐመርሃ አሪኛ የሚለው ይሆናል ማለት ነው። ጥያቄ ቁጥር 2፣ አሪዎች በምዕራብ በኩል የሚዋሰኑት ስንት ብሔረሰቦች ናቸው? አሪዎችን በምዕራብ በኩል የሚያዋስኑት ስንት ብሔሮች ናቸው? ሀ 2፣ ለ 4፣ ሐመርሃ 1፣ መ 3። ይሄም እዚህ ጋር ተገልጿል። በምዕራብ በኩል አይደለም የሚለው። ስለዚህ እዚህ ጋር ነው በምዕራብ አሪዎች የሚጎራበቱት ሙርሲ፣ ቦዲና ዲሜ ናቸው። ስለዚህ ስንት ናቸው? ሙርሲ፣ ቦዲ እና ዲሜ 3 ማለት ነው። መ 3 የሚለው መልስ ይሆናል ማለት ነው። 3 የአሪ ብሔረሰብ አባላት ብዛት ስንት ነው? ሀ 15000፣ መ 100፣ ለ 105000፣ መ 150000፣ መ 50000። ይሄም እዚሁ ጋር ተገልጿል። ምን ይላል? የአሪ ብሔረሰብ አባላት 150000 ይደርሳሉ ይላል። ስለዚህ ትክክለኛው መልስ ሐመርሃ 150000 የሚለው ይሆናል ማለት ነው። ጥያቄ ቁጥር 4፣ ቡና በአብዛኛው የሚያመርቱት ለገበያ ነው። ለተሰመረበት ቃል ተመሳሳይ ፍቺ ዳሽ ነው ይላል። ሀ ለንግድ ልውውጥ፣ ለ ምርትን ለማሳደግ፣ ሐመርሃ ለእርዳታ፣ መ ለከብቶች መኖ። ለገበያ የሚለው ቃል ፍቺው ማለት ነው ለገበያ ነው ማለት ነው። ለንግድ ልውውጥ ነው ለማለት ነው። ጥያቄ ቁጥር 5፣ በምዕራብ ከአርሲ ጋር የሚጎራበቱት የትኞቹ ብሔሮች ናቸው? ሀ ሙርሲ፣ ለ ማሌ፣ ሐመርሃ ሐመር፣ መ በና። ቀደም እዛ ምንባቡ ላይ ተሳይቻችኋለሁ። ከአሪዎች ጋር በምዕራብ የሚጎራበቱት ሙርሲ፣ ቦዲና ምንድነው አንደኛው ዲሜ ናቸው። ስለዚህ ጥያቄ ቁጥር 5 መልስ ምን ይሆናል? ሙርሲ የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 6፣ የአሪ ብሔረሰብ ድንበርተኛ የሆኑት ብሔረሰቦች የትኞቹ ናቸው? ሀ ከጎፋ፣ ለ ከሐመር፣ ሐመርሃ ከገለብ፣ መ ሁሉም። ምንድናቸው? መ ሁሉም ናቸው ማለት ነው። ይሄም ምንባብ ውስጥ አለ ማየት ትችላላችሁ። መመሪያ 2 ከዚህ ቀጥሎ ለቀረቡት ልዩ ልዩ ጥያቄዎች ከተዘረዘሩት አማራጮች መካከል የትኛው ትክክለኛ መልስ በመምረጥ መልሱ ይላል። ጥያቄ ቁጥር 7 ትርጉም አዘል የሆነ የመጨረሻ የቋንቋ ንዑስ ክፍል የሆነው ዳሽ ነው። ሀ ቅጥያ፣ ለ ምዕላድ፣ ሐመርሃ አረፍተ ነገር፣ መ አንቀጽ። የቋንቋ የመጨረሻው ክፍል ምንድነው? ምዕላድ የምንለው ነው። ምዕላድን ምን ማለት አንችልም፣ ተንጥቀን ሌላ እንትን መመስረት አንችልም። ስለዚህ ምዕላድ የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 8 ከእሱ፣ እሷ፣ እነሱ የሚሉት የተውላጠ ስሞች ስንተኛ መደብ ናቸው? እሱ፣ እሷ፣ እነሱ የሚሉት ተውላጠ ስሞች ስንተኛ መደብ ናቸው? ሀ አንደኛ መደብ፣ ለ ሁለተኛ መደብ፣
ሐመርሃ ሶስተኛ መደብ መደብን አይገልጹም ይላል። እሱ እሷ እነሱ ምንለው ምንድነው ሶስተኛ መደብ ናቸው። እኛ ማለት ደግሞ አንደኛ መደብ ነው። ሁለተኛ መደብ ደግሞ ምንላቸው ምንድናቸው? ሁለተኛ መደብ ደግሞ የሚባሉት አንተ፣ አንቺ፣ እናንተ ምናምን ምንላቸው ደግሞ እነሱ ይሆናሉ ማለት። ስለዚህ እሱ እሷ ምንለው ምንድነው ሶስተኛ መደብ ናቸው ማለት ነው። ዘጠነኛ ሁከት ብለን ጫጫታ ካለን ህቡ ብለን ዳሽ እንላለን። ሁከት ብለን ጫጫታ፣ ህቡ ብለን ዳሽ። ሀ ድብቅ፣ ለ ገሃድ፣ ሐመርሃ ሀቅ፣ መ ልዩ። እዚህ ጋር የመጀመሪያዎቹን ዝምድና ማየት አለባችሁ። ሁከት የሚለው ምንድነው? ሁከትና ጫጫታ ምንድነው? ተመሳሳይ ትርጉም ነው ያላችሁ አይደለ? ህቡ ብለን ደግሞ ምን እንላለን? የህቡ ተመሳሳይ ፍቺ ነው የምንናገረው ማለት ነው። ህቡ ማለት ምን ማለት ነው? የተሸሸገ የተደበቀ እንደማለት ነው። ስለዚህ ትክክለኛ መልስ ምን ይሆናል? ድብቅ የምንለው ይሆናል ማለት ነው። ህቡ ማለት የተሸሸገ የማይታይ እንደማለት ነው። ጥያቄ ቁጥር 10 ከሚከተሉት ውስጥ የቢጋር ሳጥን ጥቅም ያልሆነው የቱ ነው? ሀ የጽሁፍን ዋና ዝርዝር ሐሳቦች ለመለየት፣ ለመካተት ያለበትን በጽሁፍ ለማካተት፣ ሐመርሃ የአንባቢ ማንነት ለመለየት፣ መ ሐሳቦችን በተገቢው ቅደም ተከተል ለማቅረብ። የቢጋር ጥቅም ያልሆነው ምንድነው? የአንባቢ ማንነት ለመለየት አይጠቅምም ማለት ነው። ስለዚህ ሐመርሃ መልስ ይሆናል። ጥያቄ ቁጥር 11 ከሚከተሉት መካከል ከኃይለኛነቱ የሚለው ቃል በትክክለኛ ተነጣጥሎ የተጻፈው በየትኛው አማራጭ ነው? ሀ ከኃይል እኛነቱ፣ ለ ከኃይል እኛነት ኡ፣ ሐመርሃ ከኃይል እኛነቱ ኡ፣ መ ከኃይል እኛነት ኡ። ትክክለኛው ምንድነው? መ ነው። ምክንያቱም እዚህ ጋር ከምንድን ነች? ቅጥያ ነች። ትክክለኛ ዋና ቃሉ ምንድነው? ኃይል ነው። እዚህ ጋር ደግሞ ምን አለ? እኛ ሚልም አለ። ከዛ ነትም አለ። ከዛ ደግሞ ኡ የምትባል ደግሞ ለብቻዋም አለች። እንደዛ ይጻፋል ማለት ነው። ጥያቄ ቁጥር 12 ቃላዊ ግጥም የማህበረሰቡ አንጡር ሀብት ነው። ለተሰመረበት ቃል አገባባዊ ፍቺው ዳሽ ነው። ሀ ወርቅና ብር፣ ለ የሚሸጥ፣ ሐመርሃ የግል፣ መ ፈላጊ ያጣ። አንጡር ሀብት ማለት ምን ማለት ነው? የግል ሀብት ነው። የማህበረሰቡ የግል ሀብት ነው እንደማለት ነው። ስለዚህ ሐመርሃ መልስ ይሆናል ማለት ነው። ጥያቄ ቁጥር 13 ከሚከተሉት አረፍተ ነገር አንዱ ስለ ግጭት ስለ ገላጭ ድርሰት ትክክል ሐሳብ የያዘ ነው። ሀ ከአንድ ነገር ጠንካራ፣ ደካማ፣ ጠቃሚ እና ጎጂ ጎን እያነጻጸሩ ለማቅረብ የሚያስችል የድርሰት አይነት ነው። ለ አንድን ነገር ከምን እንደተሰራ በውስጡ የሚገኙትን ንጥረ ነገሮች ባህሪያት ለማስረዳት የሚውል የድርሰት አይነት ነው። ሐመርሃ አንድን ድርጊት ወይም ክስተት የተፈጸመበትን ጊዜ፣ የተፈጸመበትን ሁኔታ በጊዜ በድርጊት ቅደም ተከተል የሚቀርብበት ነው። መ የአንድን ነገር ወይም ድርጊት አጠቃላይ ሁኔታ በአይን እንዲታይ፣ በጆሮ እንዲደመጥ፣ በአካል እንደሚዳሰስ አድርጎ የማቅረብ የድርሰት አይነት ነው ይላል። እዚህ ጋር ሀ ላይ የቀረበው የምን ነው? አንድ ነገር ጠንካራ፣ ደካማ፣ ጠቃሚ፣ ጎጂ ጎኑን እያነጻጸሩ አይደለ? ይሄ ምንድነው? አነጻጻሪ ወይም ደግሞ አከራካሪ ድርሰት አይነት ነው። ለላይ ደግሞ አንድ ነገር ከምን እንደተሰራ በውስጡ የሚገኙትን ንጥረ ነገሮች ባህሪያት ለማስረዳት የሚውል ነው። ይሄ የገላጭ ድርሰት ባህሪ ነው ማለት ለመልስ ይሆናል። ሐመርሃ ላይ የተገለጸው ደግሞ አንድ ድርጊት ወይም ክስተት የተፈጸመበት ሁኔታ በጊዜ በድርጊት ቅደም ተከተል የሚገልጽ ደግሞ ምንድነው? ተራኪ ድርሰት ነው። መላይ ደግሞ የአንድ ነገር ወይም ድርጊት አጠቃላይ ሁኔታ በአይን እንዲታይ፣ በጆሮ እንዲደመጥ እያደረገ የሚያቀርብ ደግሞ ምንድነው? ስዕላዊ ድርሰት ነው ማለት ነው። በዚህ በድርሰት ላይ የዘራው ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ።
ጥያቄ ቁጥር 14 ከሚከተሉት ውስጥ የሁኔታ ተውሳከ ግስ የሆነው የቱ ነው? ሀ ቅድም፣ ለ ክፉኛ፣ ሐመርሃ የዛሬ ዓመት፣ መ እነዚህ ይላል። ሁኔታን የሚያመለክተው ምንድነው? ክፉኛ የሚለው ነው። ለለ ያለው ማለት ነው። ለምን ቅድም ሲሆን ጊዜ ነው፣ የዛሬ ዓመትም ጊዜ ነው። ስለዚህ ደግሞ ቦታን ነው እዚህ ምናምን የሚለው ቦታን ለመግለጽ ነው። ጥያቄ ቁጥር 15 አንቀጽ ከተዘረዘሩት ውስጥ ስለ አንቀጽ ከተዘረዘሩት ውስጥ ስህተት የሆነው የቱ ነው? ሀ የሐሳብ ዝምድና ያላቸው አረፍተ ነገሮችን ይይዛል። ለ ከአንድ በላይ ነጠላ ሐሳቦችን ይይዛል። ሐመርሃ አነስተኛ የድርሰት ክፍል ነው። መ አንድ ነጠላ ሐሳብ ብቻ ይይዛል። ስለ አንቀጽ ትክክል ያለው ምንድነው? ከአንድ በላይ ነጠላ ሐሳቦችን ይይዛል። አንቀጽ ምንለው ምንድነው? ትክክለኛ ትርጉሙ አንቀጽ በአንድ ሐሳብ ላይ የሚቀርብ የጽሑፍ አይነት ነው። ያንን ሐሳብ በማስፋት የምንጽፈው ጽሑፍ ነው እንጂ ከአንድ በላይ ነጠላ ሐሳብ የለውም ማለት ነው። ጥያቄ ቁጥር 16 የጊዜ ተውሳከ ግስ አረፍተ ነገር ውስጥ ምን የሚለው ጥያቄ ይመልሳል? የጊዜ ተውሳከ ግስ ሀ የት፣ ለ ምን፣ ሐመርሃ መቼ፣ መ ለምን። የጊዜ ተውሳከ ግስ ምን የሚለውን ነው የሚመልሰው? መቼ የሚለውን ነው። ይሄ ቀላል ስለሆነ ማብራራት የማያስፈልገው እና ለዛሬ እዚህ ላይ እናብቃና በቀጣይ ደግሞ ከጥያቄ ቁጥር 17 ጀምረን እስከ 30 ድረስ የምናየው ይሆናል። ከዛ ደግሞ ከ30 እስከ 40 አይተን የምንጨርስ ይሆናል። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። ያልገባችሁ ጥያቄ ካለ ማንኛውም አይነት ጥያቄ ካላችሁ ሐሳብ አስተያየት ካላችሁ በኮሜንት መግለጽ ትችላላችሁ። እስከ ቀጣይ ቪዲዮ ድረስ ቸር ቆዩልኝ።